ተሰድሮ በትዝታ ጠብታ ለሳቅና ለቁም ነገር ለጨዋታ ጠብታ ተሰድሮ በትዝታ ጠብታ ለሳቅና ለቁም ነገር ለጨዋታ እንዲሁ ጀመረች በሰላምታ ጠብታ ቲቪ መጽሔት። እምወድህና ማከብርህ ውድ ወንድሜ የጥንት ጧቱ ተዋናይ ደበሽ ተመስገን፣ የእህትነት ጥሪን ተቀብለህ ዛሬ እንግዳይ ስለሆን ከልብ አመሰግናለሁ። እንግዲህ ስንመሰጋገን ጊዜው እንዳንወስደው እንጂ እኔ ራሴ ስለ እውነት እንደዚህ ከአንቺ ጋር ያለፉትን 40 ዓመት 40 ያልፋል እና ያን ጊዜ ስናስበው ዛሬ እግዚአብሔር እንደዚህ ዘመን ሰጥቶ በዚህ መልክ እንገናኛለን ብሎ ማሰብ አይቻልም መቼም። ግን ያው እግዚአብሔር ዘመን ሰጥቶን በዚህ መልክ ስለተገናኘን ከዚህም ባለፈ እንደ እህትም እንደ ጓደኛም አብረን ብዙ እያሳለፍንም ስለሆነ በጣም ደስ ይለኛል። ደግሞ ዛሬ ለደረስሽበት ለዚህ ፕሮግራምሽ እኔን ወንድምሽን እንግዲህ አንተ ጋር ፍሬ አለ ትንሽ የምትናገራት ነገር አለች ብለሽ እንድንጨዋወት ድሉን ስለሰጠሽኝ በእውነት እኔም አድዬ በትክክል አመሰግናለሁ። በጣም አመሰግናለሁ። ይቅርታ ደበሽ የሚለውን እንግዲህ እኔ ደቢላዬ በተለመደው ነው መጣው ያቆላመጥኩ። ወደ ኋላ ልመልስህና ወደ ኪነ ጥበብ ዓለም እንዴት እንደተቀላቀልክ እኔ ብዙውን አውቀዋለሁ፣ ግን ለተመልካቾቻችን እስኪ ተደራሽ አድርግልኝ። እንግዲህ ቲያትር ቤት የገባሁት ቲያትር ቤት ያኔ ራስ ቲያትር እንግዲህ 1971 ዓመተ ምህረት ማለት ነው። ያ ቀላል ጊዜ ይመስላል አይደለ? እዚህ እየተቆጠረ ነው በዚያ። አሁን ድሮ ቢሆን እድሜ የምንጠብቅበት ጊዜ ነበር። አሁን ግን ስለ እድሜ የምናመሰግንበት ስለሆነ እግዚአብሔር ይመስገን። አሁን ወደ 46-47 ዓመት ነው። እኔ አክቹዋሊ ቲያትር የጀመርኩት አድዬ እስር ቤት ውስጥ በያፓ ጊዜ ሆኖ ነው። በያፓ ጊዜ እስር ቤት ውስጥ ሆኜ ነው ቲያትር መስራት የጀመርኩት እና ከዛ ከፍተኛ ቀበሌ ምናምን አልነበረም። እንደው ቢኖሩኝ ደስ የምላቸው ያኔ ከፍተኛ ውስጥ የምጽፋቸው ቲያትሮች እኮ ቢኖሩ በራሴ በጣም ኦድ የሆነ የሚገርመኝ ነገር አለ። እኔ ቲያትር ሳላይ እስር ቤት ውስጥ ቲያትር አይቻላቅም። ቲያትር ግን አዘጋጅ ነበር፣ ቲያትር ጽፍ ነበር እስር ቤት ውስጥ እና ተጠቀሙ ነበር እዚያው እስር ቤት ውስጥ አዎ ለእስረኛው በየ15 ቀኑ እኮ ትልቁ መደሰቻና መዝናኛችን እስረኛ እንግዲህ የነበረበትን ጭንቀት ታውቂያለሽ። በተለይ ያኔ ወጣቱ በየዕለቱ ቶርች አለ፣ ግርፎ አለ፣ ምን አለ። ትንሽ ሪሊፍ የምትገኘው እቺ እሑድ ከመጣች አንደኛ ብዙ ጠያቂ የሚመጣበት ጥሩ ምግብ የሚመጣበት ቀን ነው። የምንፈልጋቸው አንዳንድ ነገሮች የሚመጡበት ጊዜ ነውና እሑድ ብርቅ ነች። ማታ ላይ የኛን ቲያትር ለማየት ብዙ ጊዜ አሁንም ስሙን ጠራዋለሁ፣ ብስራት መኮንን የሚባል በኋላ ላይ በጣም የተከበረ ትልቅ ሰው ሆኖ ያኔ እሱ ለነገሩ ከኛም ትልቅ በእድሜም ሳይሆን በእውቀትም በአካዳሚም ትልቅ ሰው ነው። አዲስ አበባ ዩኒቨርሲቲ ያኔ 2ኛ ዓመት የህግ ተማሪ የነበረ ነው። ከዛ ወጥቶ ከፍተኛው ፍርድ ቤትም በትልቅ የዳኝነት ስፍራ ላይ የነበረ፣ ከዛ በኋላ ደግሞ ትልቅ ጠበቃ የነበረ ወንድሜም ስለሆነ ብናገረው ብዬ ነውና እኔና እሱ ቲያትር የምናቀርብ ከሆነ ውድ ከፍተኛ ውስጥ እስር ቤት ውስጥ እና ከዛ ስንወጣ የከፍተኛ ኪነት ቀበሌ እያልን ቆየንና እንግዲህ አንድ ሀምዛ አብዶ የምንለው ከናይንዬ ጋር ተመርቆ የነበረ እነሱ ራስ ቲያትር ሲመደቡ 4 ወንድ 3 ሴት ናቸው። ሙድማ ከብራቸው ሁሌ ስማቸውን በጠራ ማልጠግባቸው ስለሆነ በጠራቸው ደስ ይለኛል። ንጉሱ ዘውገ፣ መኮንን ጴጥሮስ፣ ታደሰ ጩቄ፣ ፍስሐ ኃይለልዑል የሚባልም ነበርና እነዚህ 4 ወንድና 3 ሴቶች ነበሩ። አይናለም ተስፋዬ፣ አለምፀሐይ በቀለ፣ ሀና ተረፈ እነዚህ ነበሩ። እና በር ቲያትር ሲሰራ የመጀመሪያው ቲያትር ቤቱ ወጥ ቲያትር በር ነው የአለምፀሐይ ወዳጆ ድርሰት እና እሱ ሲሰራ የመጀመሪያው ስራ አስኪያጅ ጋሾ እንደሰን ነው። እኔ ያንንም አቀው በኋላ ነው። አንድ ምሽት ሀምዛ አብዶ መጣና ሉል መኮንን ትምህርት ቤት ውስጥ ነበር እየተለማመደ ነበር። አዲስ ከተማ ነው የሚባለው አውቶቡስ ተራ ያለው ነበርኩ እኔ
አንቺ 73 ነው የመጣሁት 74 ነው የመጣሁት ስቴሪዮ ይሄ 71 ላይ ነው እና ጋሽ ወንደሰን የመጀመሪያው ስራ አስኪያጅ እሱ ነው ያው በስም አውቀዋለሁ እና እሱ ቲያትር እንዲዘጋጅ ተብሎ ሐምዛ አብዶ ሰው ያስፈልግ ነበር ታደሰ ጩቄ አንድ መድኃኒያጎስ የሚባል ልጅ አመጣ ሐምዛ ደግሞ ማታ መጣና ከፍተኛ እኔ ስለሆንኩኝ ራስ ቲያትር እንደዚህ ሲኒማ ራስ ነው የሚባለው ቢሰራ ቲያትር አለና ምናምን አለኝ አልነጋልኝም እኔና አንድ ክበቦ መገርሳ የሚባል 1970 ውስጥ ይመስለኝ 80 ውስጥ ነው ያረፈበት ትክክለኛ መቶ አላስታውስም ከነ ኪሮስ ተዋናይ ኪሮስ ሀገር ፍቅር የሱ ጓደኛ የነበረ አብረው አንድ ባች የነበረ ክበቦ መገርሳ እሱ ከኔ ጋር ከፍተኛ አንድ ላይ ነበርን ከክቤ ጋር ሁለታችን ነው ሐምዛ ይጠራን ክበቦ አንደኛ ከምንላቸው ውስጥ ነው ከፍተኛ እስር ቤት ውስጥ ሆነን ሁለታችን ተጠራንና ሄደንና አለምፀሐይ ወዳጆና ታደሰ ወርቁ ናቸው የፈተኑን ታዴ ከዛ በኋላ በጣም ያው ታዴ ኪሮግራፈር ነው ተዋናይ ነው እንጂ ትልቅ ቲያትር አዘጋጅም ነው ፊልሚያን የሚያክል ቲያትር እኮ አዘጋጅቷል ሁለገብ ነው ታዴ ያልተዘመረለት ጀግና በጣም ቤስት ተዋናይ ነው አዘጋጅ ነው ኪሮግራፈር ነው ዳንሰር ነው አይ ነው በዳንሰር በሱ ነው ማቀው በኪሮግራፈርነት ነው ቲያትር ተዋናይ አዘጋጅም ነበር እና እሱና አለምፀሐይ ነበረው የፈተኑንና እኔ አለፍኩኝ ክቤ ወደቀ በኋላ ከቤ ዩኒቨርሲቲ ገብቶ 1975 ከነ ኪሮስ ጋር ተመልሶ ተዋናይ ሆኖ ብሔራዊ ቲያትር ገባ ከሱ ጋር ነበር የመጣሁት ለማለት ነው እና 1971 እንግዲህ 7 ነበሩ እነሱ 8ኛ እኔ ተጨመርኩኝ ያ መድኃኒያጎስ የሚባል ልጅ ተጨመረ በዛው ራስ ቲያትር እንግዲህ የመጀመሪያው ከነሱ ጋር አብሮ ስሜ ከነሱ ከጀመሩት ጋር አብሬ ጀመርኩ ማለት ይቻላል ኦልሞስት በቃ አብረን የጀመርነው ማለት ይቻላል 71 መጡ እሱን ቲያትር ጀመረን እሱን እየሰራን እያለን በመሃል አዘጋጁ በኋላ ላይ ወደ ስብሃት የሚባል ነበረ ብሔራዊ ቲያትር ነበረ እሱ ወደ ውጭ ሄደና ሲቀር ትንሽ ቆመ ቲያትር ለተወሰነ ጊዜ እዛ ቆይቶ 72 ላይ እንደገና 72 መጀመሪያ ላይ ደበበ መጣ ጋሽ ወንደሰን 7 ወር ነው ቆየ ስራ አስኪያጅ ነበር ደቤ መጣ እሱ ጀመረው በኋላ ላይ ያዘጋጀና የተከፈተው በሱ ነው ደቤ ነው ያዘጋጀው ምንም ይላል በር ስራ አስኪያጅ ሆኖ ሲመጣ ደቤ ጀመረው ደቤ ከመጣ በኋላ ደግሞ እሱ ማንና መጣ ጥላውን አመጣ ጥላውን ጉክሳ ጋሽ መላኩ እኛ ጋር አለ ጋሽ መላኩ ጋር አብረን እየሰራን ነበር እና አንድ ወቅት ላይ ጋሽ መላኩን ያን ልጅ ካንተ ጋር የነበረው ልጅ አምጣልኝ አለና ሀገር ፍቅር ከጋሽ መላኩ አምጥቶ ሲሰራ ይቶታል ጥላውንን ከዛ በኋላ ደግሞ ቆየና ጥላውንን አስመጣ ጥላውን ማብረን በር ላይ እዛ ላይ ተገናኘን እንግዲህ በዛ መልክ የወልሽ ራስ ቲያትር ብዙ ትዝታለን በቃ ራስ ቲያትር ላይ የመጀመሪያ የመድረክ ትወና የትኛዋ ቲያትር ናት ይሄ በር ናት እና በተመልካች ዘንድ የዛን ጊዜ ራስ ቲያትር በቲያትር የሚታማል ነበርም ከቀድሞ ጀምሮ እና የኦዲየንሱ ሁኔታ እንዴት ነበር በዚያ ነው እኔ ያኔ ኦዲየንስ የሚባለው ነገር አይደለም የማስበው እዛ መድረክ ላይ እነዛውና 7ቱ ብዙም ያው ገና ናቸው ስማቸው ጋሽ መላኩ ነበር እዛ ቲያትር ላይ መጀመሪያ ቲያትር ይላል ደቤ ሲራክን ደግሞ አምጥቶታል ከብሔራዊ ቲያትር ይሄ ራሱን ደቤ ይሰራበታል ገና ቤቱ የመጀመሪያው ስለሆነ መርካቶ ነው ሰው በቲያትር አያውቀውም እንደዚህ ትላልቅ ሰዎች ይዞ ማስጀመር ማለት ነው ጋሽ መላኩ ደግሞ ራስ ቲያትር ሲቋቋም ገና ከሀገር ፍቅር ከወጣቶች ጋር ሰራለው ብሎ የራሱንም ብዙ ሐሳብ ስለነበረው መጥቷል ስለዚህ አስቢ እኔ ምንም አላውቅም ጋሽ መላኩ ሲባል ስሙን ሰማ ነበር እሱ አለ ደበበ ራሱ አለ ደበበን በቴሌቪዥን ነው ማቀው ሲራክ አለ ከነዚህ ጋር መድረክ ላይ መቆም ለዛውም እኮ ስማችን ራሱ እንደ ተዋና አይደለም የነሱ ከላይ ተጻፈ ፖስተሩ አረሳው ፖስተር የነሱ ከላይ መላኩ አሻግሬ ተብሎ ተጀመረው መላኩ አሻግሬ ደበበ ሸቱ ምናምን አለና ከታችኛ
ተጋባዥ ተዋናይ እድሜያችንን አስቢ 10 ምናምን ለእናንተ ትልቅ ክሬዲት ነው በዚያ ወቅት። ተጋባዥ ተዋናይ ደበሽ ተመስገን፣ ጥላሁን ጉግሳ፣ መድን ያጎስ ሶስታችንን እሷ ተሰቀለች። ግን ያው ሁለተኛ ላይ ተጋባዥ የምትለዋ ግን ተቀየረች። ያው ልኳ ወደዛው ተቀየርን ወደ ተዋናይነትና ለኔ ታሪክ ነው። ለኔ ያ የመጀመሪያ መድረክ ከነዛ ሰዎች ጋር እንደው ዓለም ሁሉ የሚያቀኝ ይመስለኝ ነበር። እንደው ማንም እኮ ነበር ስሜ ተሰቅሎ የሰፈር ሰው ሁሉ በመርካቶ ቢያልፍ አንድ ቀን እንደሆንኩ ነገርሽ ደቤ እየተለማመደን እያለን ምሽት በረን እየሰራን ነው። አንድ ትንሽ ቮልክስዋገን ነበረች፣ ራስ ቲያትር ቮልስ ነበር የስራ አስኪያጅ ተስፋዬ ይዛት ነበር። በኋላ እሷ ተስፋዬ ለማ ጊዜም በፊት የነበረች ሰርቪሳችን ጋሽ ተስፋዬ ይዛት ነበር በኋላ ላይ እና ደቤ አንድ ቀን ምሽት ተለማምደን ሶስቱን ሴቶች ጭኖ ሰዓት ስለመሸ እኔና ሐምዛንም ሰፈር ሊያደርሰን እኔና ሐምዛ ከፊት ተቀመጥን። ያ ሶስቱ ሴቶች ከኋላ ስለሆኑ ቦታ እንትን ስላላል ተጠባብቀን እንደዚህ ማታ ነው 4 ሰዓት ምናምን ነው ሰፈር አደረሰን መሰለኝ። አሁን ደበበ ይዞኝ እንደመጣ በዛ ሰዓት ማን ነው የሚያየኝ? እንዴት እንደሚያቃጥለኝ የዛን ቀን ኪሳራ በቃ ጓጉቻለሁ። ሐምዛ ግድ የለውም ወይ እንግዲህ በልቡንም አላውቅም። ያው እሱ እንደተዋናይ ይታሰባል። መሀል የምንወርድበት ቦታ ላይ 4 ሰዓት ከምናምን ነው። ልጆች የሉ ደግሞ በማግስቱ ደበበን ያደረሰኝ ብል አንድ ሰው አይብለም። ሊያምኑኝም አይችሉም። ያው እኔ ደበሽን አስቢው እኔ ደበበ ብዬ ብል ያው እንትን ነው የሚያደርጉኝና እስከዛ ድረስ ነው ለነሱ የነበረን ነገር አመለካከትና እሷን ቀን በፍጹም አልረሳትም። ደቢያች ቀን ኪሳራ ሆናብኛለች እላለሁ። እሱ እዛ ደርሶኝ ልጆች ሳያዩ ምን አለ ጠዋት ላይ ደርሶኝ ቢሆን እና ግን ታዲያ ከዛ በኋላ እንግዲህ እንደምታውቂው ራስ ቲያትር እነዛ ታላላቅ እምላቸው ለኔ እውነት ለመናገር ያን ጊዜም አይሽን ንጉሱ ከዛ ፊት ብሔራዊ ቲያትር 1-2 ቲያትር ሰርተዋል። ንጉሱ፣ አይናለም ተስፋዬ፣ ታደሰ ጩቄ በተለይ ንጉሱና አይናለም እና ፍስሐ አንድ ቲያትር ሰርተዋል። ፍጥምጥም የሚል የአንቶን ቼሆቭን በጣም ተወዳጅ የነበረች ለመመረቂያቸውም ሰርተዋል። ፍልሚያ ቅድም ታደሰ ወርቁ ያዘጋጀው የተክሌ ደስታ ቲያትር ነው። ብሔራዊ ቲያትር አይቼዋለሁ። እሱ ላይ ሰርተዋል እና ኤክስፒሪየንሳቸው በዚህ ላይ ደግሞ 2 ዓመት እጩ ተዋናይ ተምረዋል እና በኋላ ብቻ እግዚአብሔር ዘመን ሰጥቶኝ ታላቅነታቸው እንዳስብ ረዳኝ እንጂ ከነሱ ያገኘኋቸው ታላቅ ነገር ነው። ምናልባት ወደ በኋላ እናገረው ይሆናል እንጂ ብዙ ነገር ከነሱ ችግሬም ደቢላ የኋላው ከሌለ የለም የፊቱ ይባላል አይደል? ስለዚህ እንዲመመሰጋገኑ ይሄን ወደ ኋላ ሄዶ ማሰቡ ትልቅ ነገር ነው። እንድረብሻ አይደለም ደቢላ አትረበሽ። እሺ ከዚያ በኋላ እስኪ እንምጣ ወደ ተስፋዬ ለማ ደግሞ ራስ ቲያትር ሲኒማ ራስ የሚለው ወደ ራስ ቲያትርነት ራስ ቲያትር ተባለ። ሲኒማ ራስ ነበር አይደለም? ድሮ ምን ነበር መሰለሽ ሲኒማ ራስ ኃይሉ ነበር የሚባለው። ሲኒማ ራስ ኃይሉ ያው ቤቱ የሮያል ፋሚሊ የራስ ኃይሉ ነው። የራስ ኃይሉ ስለነበረ እኔ ያው ወረቀትም ስለሰራሁበት ስለማውቀው አውቃለሁ። ፔፐር እና ራስ ኃይሉ ነበር የሚባለው ከ1927 ጀምሮ በሳቸው ስም ነው የነበረው። ከ1927 ጀምሮ ራስ ኃይሉ ነው የሚባለው። አዳራሽም ቢሆን በራስ ኃይሉ ነው የሚታወቀው። ሲኒማ ቤትም ሲሆን በራስ ኃይሉ ነው የሚታወቀው እና እስከ 68 ድረስ ሲኒማ ራስ ኃይሉ ነበር የሚባለው። ራስ ኃይሉ ሲኒማ ወይም ሲኒማ ራስ ኃይሉ ነው የሚባለው የነበረው። 68 ላይ ደርግ ይሄ ትርፍ ቤትና ትርፍ መሬትና ቤቶችን በወረሰበት ጊዜ ሲወርሰው ብዙዎች ስሞች ሲለወጡ አሁን ለምሳሌ ቀዳማዊ ሥላሴ ብሔራዊ ቲያትር እንደተባለው የሀገር ፍቅር ማህበር ይል የነበረው ሀገር ፍቅር ቲያትር እንደተባለው ልክ እንደዛው
ይሄኛው ራስ ኃይሉ ከተባለ የፊውዳል ስም ሊባል ነው። የእሳቸውን ስም አነሱና ራስ የሚለው ስለማጨቃጭቅ ሲኒማ ራስ ተባለ። ሲኒማ ራስ በቃ በኋላ ሲኒማ ራስ እየተባለ በነገራችን ላይ አይደል እስከ ስንት ዓመት ቆየ መሰለሽ? እስከ 73 ድረስ ሲኒማ ራስ ይሉታል። ግን ማህተሞች በምን ነበሩ? ራስ ሲኒማ ቲያትር የሚል ማህተም ነበር። ራስ ሲኒማ ቲያትር ራስ ሲኒማ ቲያትር ዓላማ አለው። ይሄን ያደረጉበት ሲኒማውን አስቀደሙት። ከመጀመሪያው ሲኒማ ነበር በሚል እነ ጋሽ ገብረ ክርስቶስ ከፊልሙ ጋር በረጅም ዘመን የቆዩት ለምንድን ነው የሚል ጥያቄ ነበራቸው። እኛ ነን የቀደምነው ሲኒማ ቤቱ በሚል በኋላ ጋሽ ተስፋዬ ራስ ቲያትር ሲኒማ ነው ለተወሰነ ጊዜ። በኋላ ላይ ይሄ ጭቅጭቁ ሲያስቸግር ጋሽ ተስፋዬ ነው በኋላ ላይ የሚታወቀውን እንደውም ራስ ቲያትር ነው መባል ያለበት። ቲያትር እኮ ነው አዳራሹ። ቲያትር ውስጥ ሲኒማ ሊታይ ይችላል። ቲያትር ውስጥ ሙዚቃ ሊታይ ይችላል። ቲያትር ውስጥ ኦፔራ ሊታይ ይችላል። ስለዚህ አለና ሳይንሳዊ በሆነ በትክክለኛ እንትና ትክክሉም እሱ ነው። ራስ ቲያትር አለው ጋሽ ተስፋዬ ነው ራስ ቲያትር ያስባለው እና በቃ በራስ ቲያትር እንትናችን ላይ የነበረው ራስ ቲያትር የሚል ነበር። የእንትናን ቀላቅልልኝ አዲስ ከተማ ሲኒማ አዲስ ከተማ የምትል ነበር እስከ ራስ ቲያትር ጋር። ሲኒማ አዲስ ከተማ መርካቶ። በነገራችን ላይ ሁለቱም ድሮ ሲኒማ ሲያሳዩ ሁለቱ ብቻ አይደለም። ሲኒማ አዲስ ከተማ ሲኒማ ራስም በሚባልበት ጊዜ ፒያሳ የፈረሰ ሲኒማ አድዋ፣ እነሱ ሲኒማ ኢትዮጵያ፣ እነሱ ተመሳሳይ ባህሪ ነበራቸው። በ50 ሳንቲም 3 ፊልም ያሳዩ ነበር። 6 ሰዓት ይገባል፣ 12 ሰዓት ነው የሚወጣው። አንድ የግላዲያተር ፊልም ይኖራል። አንድ የቴክስ ፊልም ማለት ምንድነው? ሽልንግ ነው እንደውም ያኔ የምንለው ሽልንግ ነው። እና አንድ የቴክስ ፊልም፣ አንድ የግላዲያተር ፊልም ይኖራል፣ አንድ የህንድ ፊልም ይኖራል። ቫራይቲ በጣም ደስ ይላል። ሲኒማ አዲስ ከተማም እንደዚሁ 3 ፊልም ያሳይ ነበረ። ሰልፉ ምናምን ፊልም ለማየት በዛን ጊዜ በኋላ ላይ ጋሽ ተስፋዬ እሱን አዳራሽ ወደ ሙሉ ለሙሉ ወደ ራስ ቲያትር እንዲመጣ አደረገና ታስታውሽ እንደሆነ የራስ ቲያትር ወንበር ለረጅም ዘመን ሰባራ ነበር አይደለም? እኛ ጋር እኮ ባልና ሚስት አብረው አይሁን ነበር። እሱ ብቻ ሳይሆን ዝናብም ሲጥል ኦዲየንስ ተመልካች እኮ ጥላ ይዞ ነበር የሚያዩት። እዚህ እንደዚህ ክፍተትም ነበር አንዳንዱ ጋር ቅዳሜ ቤት ራስ ቲያትር። ታዲያ እነዛ ልጆች እኮ ባደንቅ ይኸውልሽ ያንን እኮ ቲያትር ቤት ያደረጉ ታላላቅ ሰዎች ነበሩና የራስ ቲያትር ወንበር ሲቀየር ጋሽ ተስፋዬ ወንበሩና ፕሮጀክተሩ የሲኒማው የተቀየረ ጊዜ ምን አደረገ? እዚህ የነበሩትን ወንበሮች በሙሉ ወሰደና እዛ ትንሽ ስለነበረ አዳራሹ አዲስ ከተማ አደረገ። እዚህ የነበረውን ፕሮጀክተር ወሰደና እዛ አስደረገ እና ብዙ እቅድ ነበረው። ምን ነበር ያሰበው? እዛ ልዩ ልዩ የኪነ ጥበብ ስራዎች እንዲቀርቡ ሲኒማ አዲስ ከተማ በጣም ብዙ ጥናት ነበር። አርቆ ሐሳቢ ነበር በዚያ ነው እሱ ነው። አሁን እንኳን በኪነ ጥበብ ደረጃ አካባቢ ያሉ ሰዎች እውነት ለመናገር ብዙ ማከብር ማደንቃቸው ሰዎች አሉ። አሁንም እንኳን ጋሽ ተስፋዬ ካለፈበት ጊዜ ጀምሮ አሁን በህይወት ቢኖር አሁን ያለው ያኔ እንኳን የነበረው ሐሳቡ አሁን ካለነው ይቀድማል። አሁን ቢኖር ደግሞ ምን ሊያስብ እንደሚችል አስቢው። የዛ ጊዜ ሐሳቡ አሁን ካለነው ሁሉ የቀደመ እንትን ነበረውና አዲስ ከተማን ብዙ አስቦ ከራስ ቲያትር ጋር አደረገው። እንደውም እኮ ሰዎችንም አብዛኛውን ጊዜ ይቀጥር የነበረው አዲስ ከተማ ገንዘብ ነበረ። የሚፈልጋቸው ሰዎች ያስከተል የነበረው አዲስ ከተማ ገንዘብ ነበርና ሲኒማ አዲስ ከተማንም ያው ጋሽ ተስፋዬ ነው የራስ ቲያትር አድርጎት እስከ መጨረሻው አብሮ ነበር። በኋላ ላይ ግን እንደምታውቂው ሲኒማ አዲስ ከተማ እንኳን ሲኒማ አዲስ ከተማ ስለ ተስፋዬ ለማ ካንተ በላይ ብዙ የሚያውቅ የለም ብዬ አስባለሁ። ትልቅ የጥበብ ሰው ነው። አርቆ ሐሳቢ ነው። በዚህ ላይ ኪነ ጥበብን ለማሳደግ የማይሄድበት መንገድ የለም። ኢቨን እኔ ህዝብ ግንኙነት ራስ ቲያትር በምሰራበት ጊዜ ዛሬ ላይ ነው የመጣው። ለምንድን ነው የነነዋ የነፀሐይን እንደዚህ ፎቶዎች ብርጭቆ ላይ እንዲታተሙ፣ ስኒ ላይ እንዲታተሙ፣ ፖስተር እንዲሰራ የዛን ጊዜ እንዲህ አይነት ነገር የለም። እንደዚህ እያደረግሽ እንቅስቃሴሽን እንትን ማለት የፕሮሞሽን ስራ የለመድኩት እኔ ከተስፋዬ ለማ ነው እና አርቆ ሐሳቢ ነበር። ግን ብዙ አልተነገረለትም። ቲያትር ቤቶች በየአመቱ እኮ ማስታወቂያ ማውጣት የተጀመረው ራስ ቲያትር ነበር። እንትን ማሳተም የተጀመረው
እኔ እኮ አንዳንዴ እድለኛ እኮ ነኝ። አንዴ ታስታውሽ ነው የመጀመሪያው 1974-75 ላይ ሲታተም ዝም ብሎ በራስ ቲያትር ሎጎ ነበር የወጣው። የመጀመሪያው አሉኝ መጽሔቶቹ አሁን። ሁለተኛ ሲታተም ፀሐይ ዮሐንስ የገነነበት ዘመን ነው። በቲያትሩ ደግሞ አይናለም ተስፋዬ የገነነችበት ዘመን ነበረ። በዚህ በኩል የፀሐይ ዮሐንስን፣ በዚህ በኩል አይናለም ተስፋዬን አድርጎ ወጣ። 77-78 ሲወጣ ደግሞ ነዋይ የገነነበት ዘመን ነው። እኔም እንደ ሰው ስም ያገኘሁበት ዘመን ነው። በዚህ በኩል ፀሐይ በነበረበት ቦታ የ78 መጽሔቱን ካስታወሽው በዚህ በኩል እኔ ነኝ ያለሁት፣ በዚህ በኩል ደግሞ ነዋይ ነው የነበረው። እሸት በላ የወጣበት ዘመን ነበርና አንዳንዴ እኮ ጋሽ ተስፋዬ አሁን እውነት ራሴ ልኬንም ስለማውቀው እኮ ነው በዛ ሰዓት እሱ እኔን ያየበት መነጽር። እንግዲህ እዚህ ፀሐይ እዚህ አይናለም ነበሩ፣ ይገባቸዋል። አሁን ደግሞ ነዋይ ከፍ ብለዋል። እሸት በላው ነው የወጣው። ነዋይም በዚህ በኩል እንደገና በዚህ በኩል ዜማና ግጥምም ይሰጥ ነበር አይደል ጋሽ ተስፋዬ? አብዛኛው የሱ ስራዎች አይደሉ ቴሌቪዥን ላይ የሰሯቸው በሙሉ የሱ ስራዎች ናቸው። ፀሐይና ነው የሚቀባበሏቸው ምናምኖች ሁሉ የሱ ናቸው። እና እስከዛ ድረስ እኮ የሚያከብር ሰው ነው ሙያተኛን። ከአንቺ ጋር አይደለም ጉዳዩ ከሙያሽ ጋር ነው ጉዳዩ። እና እሱ መጽሔት በነገራችን ላይ እኔና ነዋይ ያለንበት ሁለት ብር ይሸጥ ነበረ። ታስታውሽ እንደሆነ የመጀመሪያ መሸጥ የተጀመረ መጽሔት ማለት ነው። ሁለት ብር ይሸጥ ነበር። ጋሽ ተስፋዬ እይታው፣ ምልከታው፣ መጽሔቶቹ ላይ የሚወጡ ግጥሞች፣ ፎቶዎች እንዴት ያያቸው እንደነበረና አይገቡንም እኛ ያን ጊዜ የሚያደርጋቸው ነገሮች። ለዚህ እኮ ነው ያኔም ቀድሞናል። የዛ ጊዜ ሀሳቡ አሁንም ቀድሟል። አሁን ደግሞ ቢኖር ምን ሊያስብ ይችል ነበር አላውቅም። አንድ መጽሐፍ የሱ መጽሐፍ አለኝ አሁን ብዙ ጊዜ አነበዋለሁ። አለማየሁ ገብረሕይወት እነሱ እንትን ልንወያይ ብዙ ልናስበን አልነበር። ተሰብስበን አውርተንበታል። አንድ ወዳጄ ጋሽ ተስፋዬ ነው ብሎ እሱም መጽሐፍ በፍቅር ገዝቶ ሰጥቶኛል። እና አለኝ መጽሐፍ። ኮሚቴው ውስጥ አልነበርክም እንዴ? ነበር ተሰብስበን አስተያየቶች ምናምን ስንሰጥ ነበር። ይህም ትልቅ ነገር ነው በጣም። እና ጋሽ ተስፋዬ በኢትዮጵያ ኪነ ጥበብ ስፔሲፊካሊ ደግሞ በራስ ቲያትር ጉዳይ አሁን ኢትዮጵያ ኦርኬስትራ ከተባለ ተስፋዬ ለማ፣ ራስ ቲያትርም ከተባለ ደግሞ ተስፋዬ ለማ እስከ መባል የደረሰ ታላቅ አባት ነበር። ተስፋዬ ለማ እሱ በሙዚቀኞቹ ወይም በድምፃውያኖቹ ብቻ ሳይሆን ለእናንተ ለቲያትረኞች መድረክ ላይ በምትጫወቱበት ጊዜ የሚሰጠው አስተያየት ያደርገው የነበረውን ነገር ስለሱም ትንሽ እስቲ ግለጽልኝ። ጋሽ ተስፋዬ በነገራችን ላይ እኔ በቋሚነት እንድቀጠር ያደርገኝ እሱ ነው። ጋሽ ተስፋዬ ነው። ምናልባት በራስ ቲያትር ታሪክ ከሚታወቁ ታላላቅ ስራዎች ላጤ ቀዳሚው ነው። ላጤ ቲያትር ሲሰራ ጋሽ ተስፋዬ የለም፣ አሜሪካን ነው ያለው። በፊት አንድ ጊዜ ምን አለ ጋሽ ተስፋዬ ጠራንና እንግዲህ ስለ ፕሮግራሙ እነግርሻለሁ እንዴት እንደሆነና አማረ በርታ ነበር የቲያትር ክፍል። ድንቅ ሰው ጓደኞቻችን በጣም እና ጠራንና ሰብስቦ እናንተ ሌሎች ቲያትሮች እያስተካከላችሁ ሰራላችሁ፣ ለምን የራሳችሁን አንድ ቲያትር አትጽፉም? ያሉት ልጆች ጥሩ ልምድ አላቸው፣ እናንተም ተምራችኋል ብሎ በግሩፕ ቲያትር እንዲጻፍ የመጀመሪያውን ሀሳብ ያቀረበው ጋሽ ተስፋዬ ነው። አይገርምሽም? ይህን አሁን እኔ አላውቅም። ጋሽ ተስፋዬ ነው ለመጀመሪያ ጊዜ በግሩፕ እንግዲህ ላጤ ማለት በኢትዮጵያ አይደለም በአፍሪካ ይህንን አበክሬ እናገረዋለሁ። ጋሽ ጸጋይም ደበበ ሰይፉንም የሚያክል ሰው የመሰከሩት ማለት ነው። ደጋግሜም ስለተናገርኩት አሁንም በድፍረት እናገረዋለሁ። በኢትዮጵያ አይደለም በአፍሪካም የመጀመሪያው በፕሮፌሽናል ሰዎች የተጻፈ የተዘጋጀ የተተወነ ቲያትር ላጤ ነው። በዩኒቨርሲቲው ደረጃ አሉ ፕሮፌሽናል በሆነ ቲያትር ቤት ፕሮፌሽናል በሆኑ ሙያተኞች የተጻፈ የተዘጋጀና የተተወነ የመጀመሪያው ቲያትር ላጤ ነው። አሁን ጋሽ ተስፋዬ ላጤ አድርጉት አላለንም፣ እርግጥ ነው። ግን አንድ ጥናታዊ ስራ እንድንሰራ ግን መነሻ የሆነን እሱ ነው። በኋላ ነው ተነጋግረን የነማን ስብስብ ነበር ጽሁፉ ላይ
20 ነው ያን ጊዜ የነበረው የቲያትር ክፍል አባል 20 ነው። የሁሉም አስተያየት የሀያው ንብረት ነበረ። ድርሰቱ እኮ በጋራ ነው፣ ዝግጅቱን በጋራ ነው የምንከፋፈለው። 5 ሳንቲም ብልጫ የሚወስድ የለም። የደራሲ የተተመናል አይደለም። የደራሲው ፐርሰንት ያዘጋጁ ፐርሰንት ይመጣና አንድ ላይ ይሆንና ለ20 ነው የሚከፋፈለው። 20ዎቻችን ሄደን ከገንዘብ ቤት እንወስዳለን። ኮሚቴዎች ነበሩ ያኔ። የኦብዘርቬሽን ኮሚቴ ብሎ አንዱ እዛ ውስጥ ይገባል። ዶክመንቴሽን ኮሚቴ የሚላለ አንዱ እዛ ውስጥ ይገባል። ኢምፕሮቫይዜሽን ኮሚቴ የሚላለ አንዱ እዛ ውስጥ ይገባል። ኢንተርቪው ኮሚቴ የሚላለ አንዱ እዛ ውስጥ ይገባል። በቃ ሁሉም 20ም አለበት። እርግጥ በዚህ ስራ ውስጥ ታዲያ ኃላፊነት በጣም ከፍተኛውን የወሰደው አማረ በርታ ነው። ይሄን በማስተባበር እንደ ገነት ጥላው አይነት ደግሞ በጽሁፉ ብዙ ዋጋ የከፈሉ ግርማ ሞገስም ብዙ ዋጋ ከፍለዋል። ግን ይሄ ምልሽ ሁሉም በልኩ ግን የ20ው ንብረት ነበር እና በኋላ ላይ ያው ጋሽ ተስፋዬ አሜሪካ ሄደ፣ ህዝብ ለህዝብ ቀረ። ቲያትሩ ሲከፈት ግን አልነበረም እና ብዙዎቻችን ቆጭቶናል። ኖሮ ቢሆን እነሱ እንዲሄዱ አይደለ በጣም የገነነ ቲያትር እኮ ነው ላጤ። በጣም ራስ ቲያትርን ከፍ ያደረገው እሱ ነው። በቃ እንደ መለያ ነበር እና ጋሽ ተስፋዬ ነው የዚህ የህብረት ስራ ጅማሮ መነሻውን ሀሳብ ይሰጠን ማለት ነው። አይዲያ ለመስጠት ሀሳብ ለመስጠት ደግሞ ማንም አያክለው ተግባራዊ አድርጉ ብሎ የመጫን ኃይል ግን የለውም። ጋሽ ተስፋዬ እንደ ሀሳብ ይሰጣል። ካመንክበት ቀጥል ነው የሚልህ። በራሴ ስለማቀው ነው። ከዚያ ውጪ ራስ ቲያትር በምንሰራበት ጊዜ እናንተ ቲያትር ስታቀርቡ ከኦዲየንስ ብዛት የተነሳ መስተዋት በር ሁሉ እየተሰበረብን ነበር እንትን የምንለው። ያችን ትውስታ ከአንተ አንደበት ልስማት እስኪ ደውል ላይ ራስ ቲያትር መግቢያው ስንት ነበር? በተለይ ሮብ ፕሮግራም ትንሰራ በሁለት ወር ነው የተጀመረው። በ10 ሰዓት ነበር። ሮቡ በ10 ሰዓት በኋላ ላይ እሱም ራሱ ሮብ ፕሮግራም እንዴት እንደጀመረ ራስ ቲያትር ሲያስታውሰው ሮብ ፕሮግራምን ያስታውሰዋል። ጋሽ ተስፋዬ የሚገርም ሰው ነው። ስቴሪዮ ታስታውሽ እንደሆነ ስቴሪዮ አንድ ፕሮግራም አስቦ ነበር 1975 ላይ። ይሄ የትዕይንተ ጥበባት መልክ ያለው ስራዎች ከማንም በፊት ዛሬ ላይ ያሉትን ነገሮች ሁሉ ቀድሞ ይናገርና እንዲሰሩ ይፈልግ የነበረው ተስፋዬ ለማ እና 75 ላይ አለች እሷ ፖስተር። አሁን ምን ጋር ነበረች አስታውሳለሁ። አለች አሁንም እንዳለች አስታውሳለሁ። ፔፐር ላይም አትሚያታለሁ የሰራሁት ወረቀት ላይና ያን ጊዜ 75 ዓመተ ምህረት ስቴሪዮ ምን አሰበሱ አርብ ልዩ የጥበባት ምሽት በሚል አጫጭር ቲያትሮች በአማርኛም በእንግሊዝኛም እንዲሰሩ ፈረንጆች እየመጡ የተለያዩ የጉራጌኛም የኦሮምኛም እስክስታም ልምምድ እያደረጉ እንዲያጠኑ ዋሽንት የተለያየ መሳሪያ እንዲለማመዱ ልዩ የትርኢት ጊዜ አስቦ አርብ ብሎ ያችን ፖስተር እንደዛ ዘጋይቶ 75 ላይ ኦልሬዲ ጨርሶ ፖስተሯ ከተበተነ በኋላ 76 እንደምታውቂው ስቴሪዮ ተቃጠለ። ተቃጠለ። በሲሊንደር ፍንዳታ ምክንያት ተቃጠለ። ከዛ በኋላ እንግዲህ ቃጠለው ያው ብዙ አደርሷል የተባለም ብዙ ነገር አለ። የሚገርመው ግን ከዛ በኋላ ነው ብሔራዊ ቲያትር አቶ ጌታቸው አብዲ ትዕይንተ ጥበባትን የጀመረው። መነሻ ሀሳቡ ማን ነው? የተስፋዬ ለማ ነው። ከዛ በኋላ ሀገር ፍቅሮች ዝክረ ኪነ ጥበባት አሉ። ማዘጋጃ ቤቶች እዝለ ኪነ ጥበባት አሉ። አሁን እኛ ጋር ተጀመረ። ጋሽ ተስፋዬ እነዚህ ታሪኮች በቃ የምናገራቸው ሰበሰበንና እኛን ኮሚቴ አቋቋመ። የረቡዕ ፕሮግራም ኮሚቴ ሲያቋቁም ሰብሳቢ ያደረገው እኔን ነው። ያኔ እኮ ደግሞ ከሁሉ በትምህርት የሚያንሰው ደበሽ ነው በሙሉ እንግዲህ ክፍሌ አለ፣ አርቲስቲክ ማኔጀር ነው፣ ግርማ አለ፣ ፕሮዳክሽን አማረ በርታ አለ፣ ቲያትር ክፍል ኃላፊ ነው፣ ሙሉ ገበየው አለ። እነሱ እያሉ የዚህ ኮሚቴ ሰብሳቢ ያደረገ እኔ አንዳንዴ የማይገባኝ ነገር ነው። ትንሽነት የራሱ እይታ አለው። በኋላ ሰራንና ምን ብለን ጨረስን። ለወሩ ከሁሉ ዘግይተን እንግዲህ የተጀመረው እኛ ሆኖ ከዛ ተሰበሰበንና
እሱ ቢሮ እስቲ ምን ቢባል ይሻላል ይሄ ፕሮግራም አለን። እዛ አሁን እኛ ትዕይንተ ጥበባት፣ እዝለ ጥበባት እንትን ምንድነው ዝክረ ኪነ ጥበባት ስለሚባል አሁን እያሰብን እንትን ጥበባት ስንል ይላል ያጓጅ ተስፋ እንደዚህ ያለ የሚለው እንትን ጥበባት ምን አለ ልጆች ከዚህ ብትወጧለን ምን እናስብ እኛ ከጥበባት የት እንሂድ? በኋላ ላይ ሰው ስራ ስንት ሰዓት ነው የሚወጣው አለ። ያኔ 10 ሰዓት ነው ደርግ 10 ሰዓት አድርጎት ነበር አንድ ጊዜ ታስታውሽ እንደው ለአንድ ዓመት ለሁለት ዓመት 10 በቃ ታዲያ ሰው 10 ሰዓት ወጥቶ እዚህ ቀጠሮ እንዲይዝ ፕሮግራም እንዲያደርግ መገናኛው እንዲያደርግ ረቡዕ 10 ሰዓት አትሉትም ይላል። የሚገርም ነው። በምን ታስቢዋለሽ? ከዛ በኋላ ጥበባት የሚለው ተመሳሰለና የራስ ቲያትር ረቡዕ 10 ሰዓት የሚለው በቃ ጋሪቱ ላይ በቃ እሱ ሆነ የገነነው። እንደዚህ የቀደመ ሰው ነው። በኋላ የሥራ ሰዓት መግቢያው ደግሞ በአመቱ ሲቀየር ጠራንና እንግዲህ ቀይረውታል። ይሄን የሥራ ሰዓት ምን ታደርጋላችሁ? ስንት ሰዓት ሆነ? ረቡዕ 11 ሰዓት ሆነታል። ረቡዕ 11 ሰዓት ምን የመሰለ ሙዚቃ እየተባለ ቅድም አስተቀረቡ 11 ሰዓት ስልህ በ10 ሰዓት ነው አልከኝ። መጀመሪያ በኋላ ሲቀየር የሥራ ሰዓቱን ደርግ ሲቀይረው በዛው ቀይረው እሱ ቀይሮታልና እስከዚህ አድቫንስ የሆነ እይታው አመለካከቱ እና በእኛ ደነገጠ። ያን ጥበባት እኔም ያን ጥበባት ስንል እናንተ ልጆች ጥበባት ሌላ ላሹም ማለት ነው ረቡዕ 10 ሰዓት ብለዋል። እና እንደዚህ አድቫንስ የሆነ ሰው የቀደመ ሰው ነበር ጋር ተስፋዬ ላይት ነው። ለኪነ ጥበብ ቀላል የሆነ ሰው ነው። ቅርብና ቀላል ነውና ገብቶታል። ኪነ ጥበብ ገብቶታል። እንዴ ስን አይደለም ሩቅ አትሄዱ አጠገባችሁ ኪነ ጥበብ አለ የሚል አይነት ሰው ነው ጋር ተስፋዬ። እንደዛ ነው ነገሮችን የሚያየው። እና ረቡዕ 10 ሰዓት ከዛ በኋላ እንግዲህ ማን በራስ ቲያትር በሁለት ብር መግቢያ ነው የተጀመረው። በኋላ ላይ ወደ 4 ብር ሄደ። ሁሉ ሰው ጭንቅላት ውስጥ ያለው ረቡዕ 11 ሰዓት ከዛ 4 ብር ምናምን እያለ 5 ብር 6 ብር እያለ ሄደ። ለሰልፍ ስንት ሰዓት ነበር ሰው የሚመጣው ኦዲየንስ? ቀነሱ እሱ አድያ እንደ ነገር እንደው በጌታ ብነግርሽ አንድ ውሂበ የሚባል ጥበቃ ውሂበ ረጅም ጥበቃ ነበረ። ያኔ የነበረ ጥበቃ አንድ ቀን ስቴሪዮ ጋር ጫማ አስጠርጋለሁ ቲያትር ቤቱ አሁን እንትን ከሆነ በኋላ እና አጠገቤ ቆሟል። አይደረሽ እያለ ምን ነው ይሄ ባልኩት ረጅም ነው እንኳን ተቀምጬም እና እንደው ሳስበው የእኛም ቤት ነገር እኮ ይቆጨኛል አለ። አዎ ብዙ ነገር ይቆጫል። አሁንም ቲያትር ቤቱ እሱ ብቻ እኔ እኮ አለ ከልቡ ነው የሚነግረኝ አለኝ። እኔ እንግዲህ ያኔ ለእኛ እንደ አድቬንቸር ሊሆን ይችላል። እኔ እኮ አለ ሰልፍ ላይ እኮ እናንተ ስትሰሩ ሮብና እሑድን 20 ኩማሬ እኮ ጨርሻለሁ አለ። አይ ፖሊስ ሁሉ እናስጠራል ነበር መጣላው ግን እስከዛ ድረስ ነው ምን ያስባለሁ። እሱ ውስጡ ተቃጥሏል። ተመልካች እንደዛ ይሆነ ይሰለፍበት አንዱ እስከ ተክለ ሃይማኖት እኛ እንደውም እኮ ብዙ ጊዜ ታስታውሽ እንደሆነ በገባው አልነበረም በተመለሰው ሰው ነበር የምናውቀው። ይሄ ቲያትር እየቀነሰ ነው የምንለው የተመለሰው ቁጥር እየቀነሰ ሲሄድ ነበር። የገባውማ ያው ስቴጅ ድረስ ስለሚቀመጥ ምንም እንትን አንለውም ነበርና እስከዛ ድረስ ሲነግረኝ አንተ ሰው ተገርፍ ነበር ያኔ እንዴ ገርፈነው ስሞች ይመለሳል እንዴት እንዳስደነገጠኝ። ለቲያትር ለጥበቡ የነበረን ኦዲየንስ ፍቅር የሚገርም እኮ ዝናብ እየዘነበ ሁሉ ጥራ ዘርግተው የሚያዩበት። አሁን ይሄን ማን ያምናል? አዳራሽ ውስጥ ጥራ ዘርግቶ እሱ ቦታ ይለቃል እኮ አንዳንድ ሰው ተላካለ ያዘ ቦታ ይለቆ ወደዛ ይነበር። በነገራችን ላይ መጀመሪያ አካባቢ የነበረ ከዛ በኋላ ወንበሩ ተቀየረ፣ ጣራው እንትን ተደረገ፣ ሳር ለበሰ። እኛ ራሳችን ከመድረክ ጀርባ ልክ ዝናብ እኮ ሲሆን እንደኛ ጣራው ይጮሃል። ያኔ ደግሞ ተመልካች ምን አለ አይሰማም። ወዲያውኑ እኮ መብራት የምናጠፋ የነበረው አቤት አይሰማማ። ልክ ደግሞ ሲቀንስ እንጀምራለን።
ሙያተኛው ልክ እንደዛው እንደቆመ እኮ ነው የምንጀምረው። ደግሞ ዝናብ ጀምሮ ምናምን አሁን መጋረጃ ይዘጋል። ከዛ ሲጀምር ተቀምጦም ከሆነ እንደዚህ ብሎ ከሆነ ልክ ከዛሩና ታዋጋ የተከፈለበት ቲያትር ቤት ነው። ለጥበብ የነበረው ፍቅር ኦዲየንሱም ሙያተኛውም። ከዚያ ውጭ ደግሞ ራስ ቲያትር ምንም የማረሳው ለቲያትር ጽናት ማታ ስታመሹ ታደርጉት የነበረውን ነገር እስኪ ትዝታን ይኋሊ ትንሽ ለይላየ ያቺ 4 ብር ብዙ አላት እኮ 4 ብር አይደለም የሚከፈለን እሱ 4 ብር እኮ ባዩ አላት። አይ እሱ 4 ብር አሁን ለምሳሌ ከሰዓት ያው ትንሽ ወደ 9 ሰዓት ምናምን ረፉ እንባላለን። ተመልሰን መጠን 4 ብር ፈርመን እንወስዳለን። ከዛ ሴቶች አሉን የተባረኩ ሴቶች እና ይንዬ እሷ ደግሞ ትችልበት ነበር። ሁሉም ሰው ያው ተነስተነች 50 ሳንቲምም 75 ሳንቲምም ታዋጫለች። ብዙ ነው። ቲማቲም ይገዛል። ያን ቲማቲም ሽንኩርት ምናምን ቃሪያ ምናምን ይከታትፋሉ ሴቶቹ ከታች። ያው እኛ ሰፈራችን ማለት እኮ ነው መርካቶ ያኔ ሲዳሞ ተራ ከነ ብርሃኔ ምናምን የሚባሉ ምግብ ቤቶች አሉ። ከነሱ ጋር ይመጣል። በቄም ብርሃኔ የሚባሉ ምግብ ቤቶች ነበሩ። መክተፊያ ይመጣል፣ ጀበና ይመጣል። የማይመጣ ነገር የለም። በቃ ነበር በእንትን በትልቅ እንትን ይሄ ቲማቲም ተከትፎ ዳቦ ይገዛል። በቃ ቡና ምናምን ይፈላል። ቲያትር እስኪጀምር እስከ 2 ሰዓት ምናምን ድረስ አምሽተን ነው የምንጀምረው ስለምናነጋ። በቃ ሴቶቹ እዛ ቁጭ ብለን በዳቦ ተከቱ። አቤት ጥጋብ። ከዛ ያችሁ በቃ ብቻ እንዳመላችን እንሆንና ጠዋት ቢያንስ 2 ብር ያድርልሻል። 2 ብር ያድራል ወይ ብታጭ ብር 50 ታጭን ኪስ ውስጥ በማግስቱ ያቺ ብር 50 ደግሞ ምን እንደምትሰራ ሳምቡሳ ትበላባታለህ በሻይ ክበብ። ሳምቡሳ 5 ሳንቲም እኮ ነው አንድ ሳምቡሳ። እንደ 2 ሳምቡሳ አንድ ሻይ 2 ብስኩት አንድ ሻይ እኮ ከበላሽ ምን ከጀያለሽ በ15 ሳንቲም። አሁን ኢትዮጵያ ውስጥ አለች የለችም ማንም አያውቃትም። አሁን ብር ሴት አለ 5 ብር ሴት አለ። እኔ ባለፈው አንድ እኔ እንትን ወዳለሁ አይደል አሁን በጣም ካገኘው በቃ ደስ ነው የሚለኝ ይሄ ታክሲ አካባቢ ምናምን ይሄ የሚያካክሉ አሉ አይደል 30 ብር ምናምን እንዴ አላስበውም። ዝም ይበላ ነበር። አንድ ቀን ቁጭ አልኩና እንዴት የሚያምር ብስኩት ነው 30 ብር። እኔ በተለይ እንትኑን ወደዋለሁ ጠፍጣፋውን ፓስቴውን 30 ብር አሰብኩትኝ 30 ብር ማለት ስንት ፓስቴ እንደሆነ ታውቂያለሽ አይደል? በአንድ ብር 20 በ30 ብር 600 ፓስቴ እኮ ማለት ነው። ይሄ ሻይ ቤት የሚከፈትበት እኮ ገንዘብ ነው። 600 ፓስቴ በላ በነበረበት አሁን አንድ ፓስቴ ለምንድን ነው እዲ እንኳን አንዳንድ ጊዜ ያ 30 ብር ሻይ ቤት ትከፍችበታለሽ። አንዳንድ ጊዜ አሁን እንቁላል እኔ ምናምን ሲሉ እኮ እንቁላል ነጋዴ ስራ የሚጀምርበትን እኮ ነው ዛሬ አንድ እንቁላል የምትገዢው። ልክ ነው። የአንድ እንቁላል ስንት ነው አሁን ዛሬ የሚባለው? 23 ብር። እንቁላል ነጋዴ ያን ጊዜ እኔ ትዝ ይለኛል ደርግ ያኔ ሲታወጅ ነገሮች ሁሉ እንደሚለወጡ እንደሚረክሱ እንቁላል በ25 ሳንቲም 7 ይገባል ብሎ ተናግሮ በኋላ ላይ እንኳን 7 ሊገባ በስሙኒ ነው የምንለው ያኔ 25 ሳንቲም እያለ 5 መጣ። በ5 ሳንቲም አንድ ነው። ይሄ ሌባ ተጫወተብን እንቁላል በስሙኒ 7 ብሎ አንዳንድ ጊዜ እኮ አይ መሬት ያለ ሰው ይላል ያገር ሰው አሁን 20 ምናምን ብር ሲሉኝ እኔ ሰዎች ያኔ እኮ እንቁላል ነጋዴ ራሱ ስራ የሚጀምርበት ገንዘብ ነው እሱ። ብስኩት እንግዲህ አስቢ ያኔ ጌታቸው አብዲ ጋሽ ተስፋዬ ጋር እየመጣ ጋሽ ሳይሉ አይቀርም ጥላሁን ገሰሰ መኪና ውስጥ ሆኖ ጋሽ ተስፋዬ ገሰሰ ንብረት ላይ ይመጣ ነበር። መኪናውን አቁሞ ጋሽ ተስፋዬ ቢሮ ይገባና አስወጡልኝ ይላል። ጋሽ ተስፋዬ ቶሎ በመስኮት በኩል አንዳችንን ጠርቶ እናመጣለታለን። ክበባችን ደግሞ የነበረው ሳምቡሳ የተለየ ነበር። ሁላችንንም ፍቅር ላይ ጥሎናል። ያደግንባት እኮ እሷን እንኳን ስናጣ ደቢላ ስራ ሰርተን ምናምን ስጨርስ እጃችን ላይ ምንም ብር ስናጣ ተሰብስበን ታጫውተን የነበረውን ነገር ያችን የረሃብ ሰዓት ለማሳለፍ እኔ እሷን ሳስብ ተዝብሬ ፀሐይ ዮሐንስ ነው ያ ቃል በቃ ለዛ ከቆምኩኝ እኮ ገንዘብ እንደሌለ ምሳ እንደሌለ እኮ ያ ቃል ፀሐይ ዮሐንስ ግን ታስረሳን ነበር እኮ ደቢላ። በሷ ነበር የምናሳልፈው። እኔም በቃ የት ሄዳለሁ አንዳንድ እኮ ይኖረዋል ሄዶ ይበላል። እኛ እኔ ተሰብስበን ከታየን ዛሬ ብር የላቸው ማለት በቃ ደረሽ እዛ ውስጥ አለ ከተባለ በቃ ዛሬ ምሳ የለም ነው ምሳ የለም
ትዝታን የዋሊት በጣም ደስ ይላል ደቢል ላይ። እሺ ራስ ቲያትር ውስጥ ከተጫወትካቸው ቲያትሮች እዚያ መድረክ ላይ የተለያዩ ገጠመኞች ጥሩም መጥፎም ነገር ያጋጥማሉ። እስኪ እሱን ደግሞ ትንሽ አጫውት። እንግዲህ እኔ በራስ ቲያትር ውስጥ መቼም ታሪኬ ምንም ያለው ራስ ቲያትር ውስጥ ነው። እውነት ለመናገር የኔ ብቻ ሳይሆን የአብዛኞቻችንም ታሪክ ያለው አድዬ ታውቂዋለሽ ራስ ቲያትር ውስጥ ነው ሁላችንም ያለው። ምንም ጥያቄ እና እኔም በራስ ቲያትር ውስጥ ባለፍኩበት ጊዜ ብዙ የሚያስደስቱ ነገሮች እጅግ የሚያስደስቱ ነገሮች አልፌያለሁ። ያውም ያለ እውቀት በፍቅር ብቻ እንደዛ አልፌያለሁ። ግን ደግሞ አንድ ጊዜ ያጋጠመኝ ነገር መቼም አልረሳውም። ራስ ቲያትር ውስጥ እንግዲህ በየሰራው በነበረበት ሰዓት የተለያዩ አንዴ ኳስ እንጫወት አደጋም ተሰብሬም እንደዛ ያለ ላጤ እየተሰራ ክፍለ ሀገር ያጋጠመኝን ታውቂያለሽ። ጥሩ እየሰራው ባለበት ሰዓት ግን እንደዛ የሚያጋጥሙኝ ነገሮች ነበሩ። እሷን አውራት እስኪ። እሷ እኮ እንዴት መሰለሽ መታራ ሄደን እነ ፀሐይ ከህዝብ ለህዝብ የመጡበት ጊዜ ነው። ላጤ ደግሞ ጣራ የነካበት ጊዜ ነው እና መታራ ሄደን ክፍለ ሀገር ለ2 ወር ተባለ። ለ2 ወር ሲባል እኔ ነኝ አንድ ሐሳብ ያመጣሁት። ያን ያህል ጊዜ የምንቆይ ከሆነ ከአበላችን ላይ የምትቀነስ አድርገን ኳስ ለምን አንገዛም የሚል ሐሳብ ያመጣው። ከዚህ ስንሄድ እሺ ተባለና መጀመሪያ ከእያንዳንዳችን ላይ በኋላ የሚከፈል ያን 13 ብር አይደል አበል 80 ብር ነው የተገዛው ያሉት። ስንት እንደሆነ ብቻ አላስታውስም። ብቻ ከሁላችን ተውጣጣና ተገዛ ኳሱ። ክፍለ ሀገር ሄደን የተለያየ ቦታ ሰርተናል። ያን ጊዜ ሁሉ ጊዜ ቲያትር ለብቻው ነበር የሚሄደው። ያኔ ከህዝብ ለህዝብ እነ ፀሐይ ሲመጡ አብዛኛው የህዝብ ለህዝብ ልጅ የራስ ቲያትር ልጅ ነው ታውቂያለሽ። ፀሐይ አለ፣ ነዋይ አለ፣ እና አበባ አሉ፣ እነ የሸዋሳ እነ ብርሃኔ 10 የሚሆኑት የራስ ቲያትር ልጆች ነበሩ። ክፍለ ሀገር ሄደን መታራ ላይ ስንደርስ መርቲ የሚባል ቦታ አለ። ይሄ የስኳር ፋብሪካው እዚህ ውስጥ የሚያንቺ እጅ አለበት። እና ማታ ላይ ቲያትር እንሰራለን። ማታ ላይ ቲያትር ከመስራታችን በፊት ቀን ላይ አንድ ፕሮግራም ፀሐይ አዘጋጀ። የሙሽዬ ልደት ኢየሩሳሌም ፀሐይ ባላ አድጋለች አይደል? ኢየሩሳሌም ፀሐይና መታራ ሆቴል ውስጥ ሆነን እዛ ፕሮግራም አዘጋጀ። አንደኛ ዓመቷ ልደቷ አንደኛ ዓመቷ ቆንጆ ነገር አሳለፍን። አሁን እዛ ጨራረስንና በቃ ቶሎ ሄደን በጊዜ ኳስ እንጫወት ከዛ ወደ ትርኢት እንገባለን ነው። ዋው በቃ ቶሎ ተነሳሰብ ምን አለና እየበረርን ሄደን እዛ አዳራሹ ጋር ትልቅ ሜዳ አለ። የመርቲ የነሱን ቡድን አላቸው የፋብሪካ ትላልቅ ቡድኖች። እዛ ኳስ መጫወት ጀመረን። ያን ጊዜ እንግዲህ ሙዚቃውና እንትኑ እንዴት መሰለሽ ሄደው ላጤና ሙዚቃው ላጤም ገናና ስለነበረ እነሱም ገናና ስለነበሩ አንድ መድረክ ላይ እኛ ላጤን ቀድመን እንሰራና እነሱ ሙዚቃውን ይሰራሉ። አንድ መድረክ ላይ ደግሞ እኛ ቀድመን ሙዚቃው ይቀድምና እንደሱ በመከባበር ማለት ነው። የተወሰነ መድረክ ጥላሁን ገሰሰ አብሮን ነበር። ታማኝ ያኔ አብሮን ነበር እስከ መጨረሻውም ነበር። ታማኝ በየነ መድረክ ነበር። ታማኙም ይመራል። እሱ አስተዋቂ ነበር። ለመጀመሪያ ጊዜ እንደውም ይናገረዋል። ብዙ ጊዜ ሲናገረውም ሰምቻለሁ። ቲያትር የሚባል ነገር የሰራው ከኛ ጋር ነው ታማኝ። እዛ እየተጫወትን እያለን መርቲ እኔ ከሆነ ሰው ኳስ ተቀብዬ ከታማኝ ብቻ እንደዚህ እግሬን ሳዞር እነሱ የዛ ሀገር ተጫዋች የሆነ ልጅ ፕሮፌሽናል የሆነ ልጅ አስገብተዋል። እሱም አብሮን ለመቀላቀል ነው። ልክ እንደ ትልቅ ኳስ ተጫዋቾች እንደዚህ በሸርተቴ ሲገባ እግሬን እንደዚህ ያዞር። ሳይረሳ በቃ ወደኩኝ። እዛ እኮ ህዝብ ትኬት ገዝተዋል ምን ብሏል። በቃ ምንም ማድረግ አልቻልኩም። በኋላ ግን መኪና ውስጥ ለረጅም ጊዜ ብዙ ቦታ ተደረገ። ያልተሯሯጡት የለም። ይሄ እዛው ወጌሻ ሐኪም ጋር ምን ተባለ እዛው ፋብሪካው ውስጥ በቃ አልተቻለም። እንግዲህ እያበጠ ሄደ። እኔ መኪና ውስጥ እንደተኛው ቲያትሩ መቆም ስለሌለበት ተብሎ የኔም ቦታ ስክሪፕት ሱፍለር እየተመራ ሰለሞን ሉልሰገድ ዝም ብሎ የሰለሞንን ሊስትሮን ቦታ ታማኝ
እሷን ነው እንግዲህ ታማኝ በቲያትር ታሪክ ሰራ ብሎ የሚላት ማለት ነው። አዎ ደግሞ ያኔ ደግሞ ታማኝ የነበረው እንዴት ምርጥ እንደነበረና በቃ እሷን እንደዛ ሰሩ። ከዛ ነው ተመለስኩኝ። በኋላ ላይ ነው እንደገና የቆይቶ ከተሻለኝ በኋላ የገባሁትና በልጅ ልደት አሳበብክ እንዴ? እዛ እኮ ፀሐይ ደግሞ ያኔ እንግዲህ የነበረውን ታውቂያለሽ አይደለም? አዎና እንዴት እኮ ድንቅ እንዳሳለፍን ሆቴል ውስጥ የነበረው መንፈስ እኮ ልዩ ነበር። በቃ ቶሎ ብለን እሱንም እንትን አድርገን ሄድን። ኳስ ለመጫወት ነበርና ሁልጊዜ እሷን ቀን ሳስብ እሙሽን እሷን ብቻ አይደለም ሮብ 11 ሰዓትም ስታይ ምንድነው ያለች? ምንድነው ይሄ ስትባል ሽንት መሽናት ክልክል ነው የሚባለው። እሱ ታሪኩ ሲናገረው ያምርበታል። እንዲህ እንዳነበበሰ ሮብ 11 ሽንት መሽናት ክልክል ነው የሚል ምን ያህል እንግዲህ ህፃናቶች ላይ እንኳን ምን ያህል ጭንቅላታቸው ውስጥ እንደገባ ነው የምታስበው። በዚያን ጊዜ ሽንት መሽናት ክልክል ነው የሚለው ምንድነው ይሄ ስትባል ሮብ 11 እንዳነበበሰ እኮ ነው እንዲህ ብላ ሮብ 11 እንዳባቷ ፈጣን ነች እሷ። እሺ ዳዊት ላይ በጣም ወደ ኋላ ወሰድከኝ በትዝታ። እስኪ ምን ያህል ቲያትሮችን ተጫውተሃል? ምን ያህል ፊልሞች ላይ ሰርተሃል? ምን ያህል ተከታታዮች ላይ? አሁን እንኳን ሰሞኑን በየቤታችን እያንኳኳህ ነው፣ እያየንህ ነው። እስኪ ስለነሱ ትንሽ። አክቹአሊ ቲያትር እንግዲህ ራስ ቲያትር ያው ሁላችንም በሁሉም ላይ እንገባለን። ራስ ቲያትር ውስጥ በተሰራ ውስጥ አለንበት ከህመም ከጉዳት ውጭ ካልሆነ ተሰድሮ በትዝታ ጠብታ ለሳቅና ለቁም ነገር ለጨዋታ ጠብታ ኑሮ ጀመረች በሰላምታ ጠብታ ደግሞ ፕሮግራም የምታውቂው ነው። ብዙ አጫጭር ባለአንድ ገቤት ተውኔቶች ጽፌያቸዋለሁ። ግጥሞችም